السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. سورة التكاثر. التكاثر مالت مفوكاكر تكشى لتكشى ملكاكات مالتنا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألهاكم التكاثر. ألهاكم مالت شنقلاتشو هنا شوداتشو هنا التكاثر بينكم በመካከላችሁ የምትፎካከሩባቸው ጉዳዮች አልተጠቀሰም። እንፎካከርበት ጉዳይ ምክንያቱም ቁርአን እስከ መጨረሻው ህዝቦች ድረስ ተአምር እንዲሆን ስለሆነ የመጣው ከዘመን ዘመን መፎካከሪያው ስለሚለያይ ገጠር ላይ ብትሄዱ በፊት ምን ነበረ? የፈረስና የአህያ የበቅለው ብዛት ነበር አይደል? አሁን ሙሉ ለሙሉ እነዚህ ተወግደው ወደ ምን ዞሯል? ወደ ሞተር ሳይክልና ወደ ባጃጅ። ከተማ ሲመጣ በፊት ምን ነበረ? መፎካከሪያው ከዘመን ዘመን ይለያያል። ሰዎች በስልካቸው ይፎካከራሉ፣ በልብሳቸው፣ ከልብስ አልፎ ደግሞ በማርክ። ስለዚህ አላህ ምን አለ? ያችን አኼራ ረስታችሁ እዚህ ዱንያ ላይ ባሉ ጉዳዮች እርስ በእርስ መፎካከራችሁ ሸወዳችሁን? እስከ መቼ ድረስ? መቃብር እስክትገቡ ድረስ። አልሃኩም ሸወዳችሁ፣ ሸነገላችሁን? አተካቱር እርስ በእርስ መፎካከራችሁ በልጅ በገንዘብ በመሳሰሉት ሐታ እስከ ዙርቱም እስክትጎበኙ ድረስ። ዙርቱም ዚያራ ናት አይደለ? ሐታ ልትኖሩባት ብሎ አልጠራትም። ዙርቱም እስክትጎበኙት ድረስ አለ። እዚህ ጋር ራሱ ምን ያስፈልጋል? መገንዘብ ያስፈልጋል። ሐታ ቀብር ነብዩ ሰለላሁ ዐለይሂ ወሰለም በጣም ያስጠነቀቁላት ምን አይደለችም? የዘላለም ቤት አይደለችም፣ መሻገሪያ ቤት ናት። ሐታ እስከ ዙርቱም እስክትጎበኙ ድረስ አልመቃቢር በልካችሁ የተሰራላችሁን እናንተ የምትገቡባትን ቤት እስክትጎበኙት ድረስ። ስትገቡስ ምን ይፈጠራል? ከላ ተቆጠቡ፣ ተከልከሉ። ለምን? ይሄ እኮ ሊሆን አይገባም። ጉዳያችሁ መፎካከር እኮ ሊሆን አይገባም። ውስጥ ስትገቡ እኮ ሰውፈ ማለት ለወደፊቱ በርግጥ ተዓለሙን ታውቁታላችሁ። የመፎካከራችሁ ውጤት ጉዳት እንደሆነ በቀብር ስትገቡ ታውቁታላችሁ። ثم ከላ አሁንም ደገመው፣ ተቆጠቡ፣ ሰውፈ ተዓለሙን በርግጥ እኮ ታውቁታላችሁ። ተአኪዱ ምንድነው? መደጋገሙ ጉዳዩ በጣም አሳሳቢና አንገብጋቢ መሆኑን ለመጠቆም ነው። ከላ ማስፈራሪያ ነው። ይሄ ደግሞ ለው ተዕለሙነ በርግጥ ብታውቁ እኮ ኖሮ ዒልመል የቂን ቁርጥ ያለ ትክክለኛ እውቀት ብታውቁ ኖሮ እኮ በመፎካከራችሁ ላይ ቢዚ ባልሆናችሁ ነበር፣ ለአኼራ ብቻ በተዘጋጃችሁላት ነበረ። መፎካከር በኢስላም ታዟል አልታዘዘም? ታዟል። በምን ብቻ? ፈሊዛሊከ ፈልየተናፈሲል ሙተናፊሱን። የጀነትን ጉዳይ አላህ ጠቀሰና ለዚህም ሲባል ተፎካካሪዎች ተሽቀዳዳሚዎች ይሽቀዳደሙ። በምን ጉዳይ? በጀነትና በአኼራ ጉዳይ መሽቀዳደም ይቻላል። ከዛ ውጭ በዱንያ ጉዳይ ግን አላህ የሰጠውን ዱንያ ይዞ እሷን ወዶ መኖር እንጂ። አብዛኛዎች ሰዎች ሰላም የሚያጡት በምንድን ነው? መጀመሪያ ቤት ኪራይ ላይ ይኖራሉ። ከዛ ልክ ቤት ይዘው ደግሞ ሀብቱ እየጨመረ ሲመጣ ሰው የሚጎተጉታቸዋል፣ እነሱም አያርፉ። ምን ሲሉ ይሄ ሰፈር ግን ለአንተ ይመጥናል ይሉታል። የት እንዲገባ? የሆነ ሰፈር እንዲገባ። የሆነ ሰፈር ሲገባ ወላሂ እዚህ ሰፈር ያሉ ሰዎች ካንተ ጋር እኮ አይሄዱም ይሉታል። ደግሞ ወላሂ ብለው ማለት ነው። እሺ የት ነው የሚሻለኝ? አልተረዳችሁ? ዲያስፖራዎች ምናምን ያሉበት ሰፈር ሂድ ይሉታል። በብዛት መስጂድ የሌለበት ሰፈር ማለት ነው። ሙስሊም ከቤቱ በላይ ሊመርጥ የሚገባው ምኑ ነው? መስጂዱን ነው። መስጂዱን ነው። ምክንያቱም ቤት ውስጥ የትኛውም አይነት ቤት ውስጥ ብንኖር ራሱን ችሎ ምን የለውም፣ ምን እንዳያስመነዳ ሙስሊሞች ወዳሉበት አላህ ይበልጥ ወደሚመለክበት ሰፈር መሄድ ግን የምን አጅር ሁሉ ሊያስገኝ ይችላል? የሂጅራ የስደት አጅር ሁሉ ሊያስገኝ ይችላል። ምክንያቱም ሂጅራ ማለት ትክክለኛ ትርጉሙ ምን ማለት ነው? አላህን ለማምለክ ከሚከብድ ቦታ አላህን ለማምለክ ወደሚመች ቦታ ምን ማድረግ? መንቀሳቀስ፣ የሱን ፊት ፈልጎ የነብዩ ሰለላሁ ዐለይሂ ወሰለምን ትእዛዝ ተከትሎ ማለት ነው። ቀጠለና አላህ ምን አለ? ዒልመል የቂን በርግጥ እኮ ብታውቁ ኖሮ ከላ ለው ተዕለሙነ እንደሚቀሰቅሳችሁ እኮ ብታውቁ ኖሮ ዒልመል የቂን ቁርጥ ያለ እውቀት ቢኖራችሁ እኮ በዱንያ ፍክክር ቢዚ ባልሆናችሁ ነበር። ለተረውነ ታያላችሁ እኮ አልጀሒም ጀሃነምን እኮ በርግጥ ታዩታላችኋል። መቼ? የቂያማ ቀን። ثم ለተረውነሃ አሁንም ለማጠናከር ደከማት። ዐይነል የቂን አይታችሁም ታረጋግጣላችሁ አለ። መቼ? በ4 ቢሊዮን 900 ሚሊዮን ምኖች መላኢካዎች ተጎትታ ስትመጣ
ثم لتسألون كزام تتطيقالاችሁ የውመኢዲን በቂያማ ቀን አኒ ነዒም እዚህ ምድር ላይ ስትለገሱ በኖራችሁት ጸጋ እኮ አላህ ይጠይቃችኋል። ሸርሕ አንቀጽ ቁጥር 1 እና 2 አልሃኩም ተካቱር ሐታ ዙርቱሙል መቃቢር አይ ሸገለኩም ሸነገላችሁን አዩሃ ናሱ እናንተ የሰው ልጆች ማ አንዐመ አላሁ ዐለይኩም አላህ በእናንተ ላይ የዋለው ጸጋ ሚን ከትረቲል ማሊ ገንዘብን አብዝቶ በመስጠቱ ገንዘብን አብዝቶ በመስጠቱ ወላውላዲ ልጆችን ሁሉ ሲሰጣችሁ ወገይሪሂም የመሳሰሉትን ሲሰጣችሁ እርስ በእርስ እየተፎካከራችሁ አኼራን ረሳችሁን? አንጣዓቲሂ ሱብሓነ ጥራቻ የተገባውን ጌታ ከመታዘዝ አታለላችሁን? ሐታ ጃአኩም እስኪመጣችሁ ድረስ አልመውቱ ሞት እስኪመጣችሁ ድረስ ፈሲርቱም ትሆናላችሁ እኮ ሚን አህሊል መቃቢር ከተቀበሩት ሰዎችም እኮ ትሆናላችሁ። አንቀጽ ቁጥር 3 እና 4 ቀውሉሁ ተዓላ ከላ ሰውፈ ተዕለሙን ثم ከላ ሰውፈ ተዕለሙን አይ ማለትም ማ ሃከዛ የንበጊ ይሄ እኮ በፍጹም ሊሆን አይገባም አን ተፍዓሉ የምትሰሩት ስራ ፊ አን ዩህሊየኩም አተካቱር ሊሸውዳችሁ ሊያታልላችሁ እኮ ጨዋታ ሊሆንባችሁ እኮ አይገባም እርስ በእርስ መፎካከራችሁ አን ጣዓቲላሂ አላህን ከመታዘዝ ወሰውፈ ተዕለሙን በእርግጥ እኮ ለወደፊት ታውቃላችሁ ዓቂበተ ተሻጉሊኩም ቢተካቱር በመፎካከር መሸወዳችሁ እኮ ጥፋት መሆኑን እኮ በቅርቡ ታውቁታላችሁ ትረዳላችሁ። ወከረረ ልጁምላ ሊተእኪድ ከላ ሰውፈ ተዕለሙን ثم ከላ ሰውፈ ተዕለሙን ሚለውን እኮ አላህ የደጋገመው ለምንድን ነው? ለማጠናከር ነው። ወሊዚያደቲ አተህዲድ ማስፈራሪያውን ደግሞ ይበልጥ ለማጠናከር እኮ ነው አላህ የደገመው። አንቀጽ ቁጥር 5 ቀውሉሁ ተዓላ ከላ ለው ተዕለሙን ዒልመል የቂን ኡዒደ አዘጅሩ ማስፈራሪያው እኮ ተደገመ ተዕኪደን ለማጠናከር ቢኢብጣሊ ማሁም ዓለይሂ ምን ተሻጉል ሰዎች ያሉበትን እርስ በእርስ ፉክክክ መሆኑን አላህ ለማስቀመጥ ሲል ነው። ወቃል እንዲህም አለ ለው አነኩም እናንተ እኮ ተዕለሙነ ብታውቁ ዒልመል የቂን ቁርጥ ያለ እውቀትን ብታውቁ አነላሃ ሰየብዓثኩም አላህ እንደሚቀሰቅሳችሁ በቁርጥ ብታውቁ ኖሮ ለማ ሸገለኩም ባላታለላችሁ ነበር هذا التكاثر ይሄ በገንዘብ እርስ በእርስ የምትፎካከሩት ነገር ባልሸወዳችሁ ነበረ። ልብ በሉ በአላህ መንገድ ላይ ገንዘብ ተሰጥቷቸው ገንዘብ የሚያወጡት ሰዎች ይፎካከሩበታል ወይስ ይለግሱታል? ይሰጣቸዋል፣ ያወጡታል። ምን ስለተባሉ ወአቅሪዱላህ ቀርደን ሐሰና ለአላህ መልካም ብድርን አበድሩት። ያበደረ ሰው ብድሩን መቀበሉ በእርግጥ የማይቀርቀን ነው አይደል? የአላህ ባሪያዎች ገንዘባቸውን ሲያወጡ ምን ብለው ነው የሚያወጡት? የቂያማ ቀን የጭንቁ ቀን አገኘዋለሁ እጠበቅበታለሁ ብለው ነው አይደል ገንዘባቸው የሚያወጡት። ሀከዛ ለማ ሸገለኩም هذا التكاثر ይሄ እኮ መፎካከራችሁ እርስ በእርስ በፍጹም ባልሸወዳችሁ ነበር። አንቀጽ ቁጥር 6 እና 7 ቀውሉሁ ተዓላ ለተረውነ الجحيم ثم لترونها عين اليقين يقسم ربنا ጌታችን እኮ ይምላል بأن عباده ባሪያዎቹ እኮ ሰዩሻሂዱነ النار እሳትን እኮ ቁርጥ አድርገው ይመለከቷታል። ቢአዕዩኒሂም በአይናቸው ثم أكد ከዚያም አላህ አጠናከረው هذا الخبر ይሄንን የአኼራ ዜና بأنه واقع لا محالة እቺ እኮ ጀሃነምን ማየት እኮ እማትቀርና ምትከሰት ነገር መሆኗን እኮ አላህ ገለጸ። ወአነሁም እነሱ እኮ ሲዘናጉ የነበሩት ሰዎች እኮ ብቀንና ከመዘናጋት ሰየኩኑነ ሙተየቂነን እርግጠኛ እኮ ይሆናሉ። ቢሩእየቲ ናር እሳትን በማየታቸው እርግጠኛ ይሆናሉ። የቂነን እርግጠኛ ላሸከ ፊሂ ምንም ጥርጥር የሌለበት የሆነን እርግጠኛ መሆን እርግጠኛ ይሆናሉ። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ አንቀጽ ቁጥር 8 ثم ለቱስአሉነ ከዚያም እኮ ትጠየቃላችሁ። የውመኢዲን የቂያማ ቀን መቀስቀሳቸው አይቀርም። እነዚያ አምነው የተቀሰቀሱት ሰዎች የሚጠብቃቸው ምርመራና ሳያምኑ የሞቱት ሰዎች የሚጠብቃቸው ምርመራ ይለያያል። ثم ከዛ ለቱስአሉነ ትጠየቃላችሁ የውመኢዲን ያን ቀን የቂያማ ቀን አኒ ነዒም እዚህ ምድር ላይ ለተዋለላችሁ ለእያንዳንዱ ጸጋ አላህ ሳይጠይቃችሁ እኮ አይቀርም። ይህን አስመልክቶ አንድ ሐዲት ደግሞ ይህን የሚያጠናክርልን አለ። ነቢዩ ሰለላሁ ዐለይሂ ወሰለም በማታው ክፍለ ጊዜ እርቧቸው ወጡ። ሲወጡ ማንና ማንን አዩ? አቡበክርና ዑመርን እርቧቸው አዩዋቸው። አቡበክርና ዑመርም ሆዳቸውን ያሻሉ። ረሃብ እንግዲህ በጣም ሲጠና አንጀትን ነው አይደል የሚነካው።
ከዛ እሳቸውም ሆዳቸውን እያሹ ሲወጡ ምን አስወጣችሁ ብለው ጠየቋቸው። እሳቸው እርሶን ያስወጣውት ረሃብ ነው እኛንም ያስወጣን። አንድ የመዲና ሰው ቤት ሄዱ ምግብ ያቀርብልናል ብለው። ምክንያቱም የመዲናዎቹ ራሱ ችግረኛ ናቸው፣ ግን የሀገሩ ነዋሪ በመሆናቸው የተምር ፍሬ የመሳሰሉት ቤታቸው ይገኛሉ። ሚስትየው እነሱ መሆናቸውን ስታይ ግቡ አለቻቸው። ባልየው ውሃ ሊያመጣላቸው ሄዷል። እርጥብ ተምር አቀረበችላቸው። ከዛስ ያንን ተምር እየበሉ እያለ ሰውየው መጣ። ልክ እነሱን ሲያያቸው ፍየል ሊያርድላቸው ሲል የእሳቸው መልስ ምን ሆነ? አደራህን የምትታለበዋን ፍየል እንዳታርዳት አሉት። ታረደላቸው፣ በሉ፣ ጠጡ። ልክ ሲወጡ ለእነ አቡበከር ምን አሏቸው? ለቱስአሉነ ትጠየቃላችሁ፣ የውመኢዲን የቅያማ ቀን አኒ ነዒም ዛሬ ማታ ለበላ ነው። የዛሬዋ ጸጋ ራሱ ታስጠይቃለች አሉ። ፈከይፈ ዛሬ በምንደፋው ጥጋብ በጥጋብ በሆን ነው። በጣም ብዙ አይነት ጉድ ነው አይደል ያለው። ገንዘብ ያላግባብ እየባከነ ነው ያለው። አሁን ሰውየው ለቤቱ አያወጣም፣ ውጭ የሚጋብዝ ሰው ታያል። የሚጠቅመው ነገር ላይ አያወጣም፣ የማይጠቅመው ነገር ላይ የሚያወጣ ስንትና ስንት ሰዋል። እያንዳንዷ ነገር ሂሳብ አለባት። ነቢዩ ሰለላሁ ዐለይሂ ወሰለም አንድ የአላህ ባሪያ ታፋውን አያንቀሳቅስም አላሁ ስብሓነሁ ወተዓላ ስለ 4 ነገሮች ሳይጠይቀዋል። ከዛ ውስጥ ገንዘቡን ከየት እንደሰበሰበው፣ ገንዘቡን በምን እንዳወጣው ሳይጠየቅ እግር ማንቀሳቀስ የለም አሉ። ወደ አንቀጻችን ስንመለስ ثم لتسألن يومئذ عن النعيم የሚለው አይ ማለትም ثم ليسألنكم الله አላህ እኮ ይጠይቃችኋል። የውመ ተረውነ ናር እሳትን ባያችኋት ቀን አን ኩሊ ኒዕሚሂ በሁሉም ጸጋ አለቲ አንዓመሃ አለይኩም እሱ በእናንተ ላይ የለገሳት የነበረችውን ጸጋ ለእያንዳንዷ ይጠይቃችኋል። ጤና፣ ሀብት የመሳሰለው ከልአምኒ ሰላምን ይመስል፣ ወሲሓ ጤናን ይመስል፣ ወሰምዕ መስሚያን ይመስል፣ ወልበሰር መመልከቻን ይመስል፣ ወልዓፊያ ጤናን ይመስል፣ ወማ የጣዕሙሁ ልኢንሳን የሰው ልጅ የሚበላው በጠቅላላ ወየሽረቡ የሚጠጣውንም በጠቅላላ እኮ አላሁ ስብሓነሁ ወተዓላ ይጠይቀዋል። ኢላ አኺሪህ አሉ የሚባሉ ጸጋዎችን በጠቅላላ አላሁ ስብሓነሁ ወተዓላ እኮ ሳይጠይቀው አይቀርም ማንንም ሰው። ሱረቱ አልአስር ዓስር ማለት ወቅት ማለት ነው አንድ። ሁለተኛ ደግሞ ሱረቱል አስር ከተፈሰረችበት ውስጥ የአስሩ ሰላት ወቅቷ ራሱ ማለት ነው። ምክንያቱም ጠንከር ያለ ሐዲስ እሷን አስመልክቶ ስላለ ነቢዩ ሰለላሁ ዐለይሂ ወሰለም አሱር ሰላት ያመለጠው ሰው ሆን ብሎ ማለት ነው ቤተሰቡንና ንብረቱን በጠቅላላ ከማጣት በላይ ነው ብለዋል። ጥሩ ሱረቱል አስር መጀመሪያችን ሱራ አስመልክቶ ክብደቷ ስትታይ በጣም አጭር ትመስላለች። ሶሃባዎች ሼክ አልአልባኒ ሰሂህ ባሉት ምን ብለዋል? እርስ በእርስ ተገናኝተው ሊለያዩ ሲሉ እጅ ለእጅ ይጨባበጡና አንደኛው በአንደኛው ላይ እቺ ምዕራፍ ያነባት ነበር። ከአነሃ ወስየቱን አንዱ በአንዱ ላይ አደራ እስከ መባባል በሚደርስ መልኩ ሰላም ተባብለው ሊለያዩ ሲሉ ተያይዘው ወልዐስር ኢነል ኢንሳነ ለፊ ኹስር ኢለ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሶብር ብሎ አንደኛው በአንደኛው ላይ ያነብበታል። ዋው ላመል ቀሰም የመማያ ፊደል ናት። ወልዐስር በጊዜ በጠቅላላ እምላለሁ ሁሉ ጉዳይ በሚከሰትበት በሌሊትና በቀኑ አምልኮ በሚፈጸምበት የሰው ልጆች እዚህ ምድር ላይ ዘርን በሚዘሩበት የምን ዘር አኼራ ላይ የሚያጭዱት የሆነውን ዘር በሚዘሩበት እኮ በጊዜ እምላለሁ። ኢነል ኢንሳን ጂንሱል ኢንሳን ማለት ነው ሰው የተባለ በጠቅላላ ለፊ ኹስሪን በኪሳራ ውስጥ እኮ ነው ያለው። ሁሉም ከስሯል። እነማን ሲቀሩ? ኢላ ሊልእስቲትና ነፃ ለማውጣት መጣች። እነገሌ ሲቀሩ እነማን? አለዚነ እነዚያ አመኑ ያመኑት፣ ወዓሚሉ የሰሩት፣ አሷሊሓት መልካሞችን የሰሩት። ሁለተኛ ወተዋሰው አደራ የተባባሉ፣ ቢልሐቂ በእውነቱ በሐቁ ኢስላም በመጣበት መንገድ ላይ በጠቅላላ አንዱ አንዱን ዳዕዋ በማድረግ አደራ የተባባሉ። ሶስት ወተዋሰው አደራ የተባባሉ ቢአሶብሪ አላህን በመታዘዝ ላይ ከወንጀል በመራቅ ላይ አላህ የወሰነውን ውሳኔ እሺ ብሎ በመቀበል ላይ በእነዚህ በሶስት ትልልቅ ጉዳዮች ላይ በትዕግስት አደራ አደራ የተባባሉ። ኢማሙ ሻፊዒ ረሒመሁላህ ምን ይላሉ? እቺ አንቀጽ እኮ አላሁ ስብሓነሁ ወተዓላ በሰው ልጅ ላይ ከማስረጃ በኩል ለው አንዘለ ላሁ ሑጀተን አላ ኸልቂሂ ለከፈትሁ በማስረጃ በኩል
ማስረጃ ማለት ሁጃ ኢማን እንዳለ ሞቶ መቀስቀስ እንዳለ ትግስት እንዳለ እና በመሳሰሉት ነገሮች እኮ እጥር ብላ ምን በማድረጓ ጉዳዮችን በጠቅላላ በመጥቀሷ በኩል እኮ እቺ ምዕራፍ ከቁርአን ሌላ ምንም እንኳን ባያወርድ አላህ ከበቂ በላይ ናት። ግን ልብ በሉ እንዲህ አይነት አንቀጾች በአግባቡ ካልተነገሩ ለማያውቁ ሰዎች ፈተና ይሆናል። ቁርአን ለምሳሌ ሱረቱል ፋቲሃ የቁርአን እናት ናት ይባላል አይባልም? እንዴት ሲባል ማብራሪያውን ካልተናገረ እውቀት ለሌላቸው ሰዎች እኮ ፈተና ነው የሚሆንባቸው። እንዴት ያ ሁሉ ቁርአን 6 መስመር በማይሞላ ከተባለ ተፍሲሩ ምን ይሆናል? አልሐምዱሊላህ ረቢል ዓለሚን አርረሕማኒ አርረሒም ማሊኪ የውሚዲን። ከዛስ እነዚህ ምኖች ናቸው? ከአላህ ጋር የተገናኙ ቀጥታ መብቶች ናቸው። ኢያከ ናዕቡድ ወኢያከ ነስታዒን ሃዛ ሉቡል አልኸሊቃ የተፈጠርንበት ዋናው ዓላማው ሚሕዋሩ የትኛው ነው? ይሄ ነው። ኢያከ ናዕቡድ ወኢያከ ነስታዒን። ከዛስ የሰው ልጆች እዚህ ምድር ላይ ለስንት ተከፈሉ? ለ3። አንደኛ እውቀትን ተሰጥቷቸው በእውቀታቸው የሰሩ እህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን አልንና ራሱ አላህ መንገድ የተባለው ምን እንደሆነ ተረጎመው። ሲራጠል ለዚነ አንዓምተ ዐለይሂም። ይሄ መንገድ የተባለው እኮ አንተ ከኛ በፊት በነበሩ ህዝቦች ላይ ከነቢያት፣ ከስዲቆች፣ ከሸሂዶች፣ ከሷሊሆች ምን ያደረከው አረጋግጠህ የመራሃቸው የሆኑት የእነሱን ሰዎች መንገድ ምራን። ምን ስላቆራኙ? አልዕልሙ አናፊዕ ወልዓመሉ አሷሊህ ጠቃሚ እውቀትንና መልካም ስራን አጣምረው ይዘዋል። ከዛስ ገይር ማለት ምን ማለት ነው? ከነዚያ ደግሞ አታድርገን፣ ከነሱ ውጭ አድርገን። ከነማን? በእውቀታቸው ከማይሰሩት ቁጥር 1 እነማን ይገባሉ? አልየሁድ ገይሪል መግዱቢ ዐለይሂም አንተ የተቆጣህባቸው ያልሆኑትን በእነማ ላይ ተቆጥቷል አላህ? በይሁዳዎች ላይ። ወለዷሊን እነዚያ የጠመሙትንም ደግሞ ምን አታድርግ? ከነሱም አታድርገን። እነማን ናቸው የጠመሙት? ያለ እውቀታቸው አላህን ለማምለክ ብቅ ያሉት። ከዛ ሱረቱል በቀራን ውሰዱት። ስለማን ነው የሚያወራው? ስለ አማኞች። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን ብሎ ቀጥታ ስለ አማኞች ጠቀሰ። ስለነማን? መልካም እውቀትን ከመልካም ስራ ጋር አቆራኝቶ የያዙትን። ከዛስ ቀጥታ ስለነሱ ተገላቢጦሾች መጣ። ስለነማን? ስለ ሙናፊቆች። ከዛ ከሱ ቀጥሎ ስለማን መጣ? ስለ ይሁዳዎች በሰፊው መጣ። ሳህ ወለላ። ከዛ ሱረቱ አልኢምራን ላይ ስትሄዱ ስለነማን መጣ? ስለ መርየም፣ ስለነ ዘከርያ የሚያወራው የትኛውን ታሪክ ሊመታ ነው? ዒሳ ያላህ ልጅ ነው የሚሉበትን ደግሞ ከስር ገነደሰላቸው። የት ድረስ ሄደ? ኒሳእን ይዞ ማኢዳን ይዞ ወረደ አልወረደ? ሀከዛ በዚህ መልክ ነው ሊነገር የሚገባው። ስለዚህ ወልዐስርንም በተመለከተ ከማስረጃና ከሁጃ በኩል እኮ እቺ ምዕራፍ በቂ ናት። ለማን? ሊመን ተደበር። እንዴት? የሰው ልጆች ሁሉ ክስረት ውስጥ ናቸው። እንዴት ብለው ከሰሩ? እነዚህን 4 መስፈርቶች ካላሟሉ። የመጀመሪያ ጉዳይ ምንድን ነው? ማዕሪፋ እውቀት ካወክ በኋላ ነው እምነት የምትቋጠር። ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ ወሊልሙእሚኒነ ወልሙእሚናት ወላሁ ያዕለሙ ሙተቀለበኩም ወመትዋኩም። ፈዕለም እወቅ አነሁ ላ ኢላሃ ኢለላህ ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ። ይሄው የመጀመሪያው እውቀት ነው። እሱ እውቀትህ ወደ ምን ይመራሃል? ወአሚሉ አሷሊሃት መልካሞችን የሰሩ ከእውቀት በኋላ ወስተግፊር ምህረትን ለምን ወሊልሙእሚኒነ ለወንድ አማኞች ወልሙእሚናት ለሴት አማኞች። ከዛስ ወላሁ አላህ እኮ ያዕለሙ አላህ ያውቃል ሙተቀለበኩም ወመትዋኩም መገላበጫችሁን፣ ማረፊያችሁን፣ መሄጃችሁን ይሄን ሁሉ እኮ ደግሞ ያውቃል። ምን ላይ ደረስን? ሙራቀባ ኢሕሳን ላይ ደረስን። ሀከዛ። ስለዚህ ኢለ ለዚነ አመኑ ለማመን ምን ይቀደማል? መጀመሪያ እውቀት። ከእውቀት በኋላ ምን ተገኘ? ከእውቀት በኋላ ምን ተገኘ? ኢማን ተገኘ። ለምን? በእውቀት ነው ኮትኩተን ኢማናችን የምናዳብረው። ያ ኢማን ወደ ምን መራ? አልአመሉ አሷሊህ ወደ መልካም ስራዎች መራ። ከመጥፎ ስራዎች መቆጠብን ያዘ። ወተዋሰው አደራ የተባባሉ። የነቢያት ትልቁ ወዚፋቸው ምንድን ነው? ሐቅን በሰው ልጆች ላይ ሁጃ አድርጎ ማድረስ። አደረሱ። ለዛ ነው በለኽተ አሪሳላ ወነሳሕተል ኡማ የተባሉት ነቢዩ ሰለላሁ ዐለይሂ ወሰለም።
እንመሰክርልሃለን ከአላህ የተላኩበትን አድርሰዋል ተባሉ። ደሞዝ አልተቀበሉ ሁሉም ነብዮች። አንድም ነብይ የለም ከህዝቦቹ ገንዘብ ክፈሉኝ አለ። ኢን አጅሪየ ኢላ አላላህ፣ ደሞዜ ሂሳቤ ክፍያዬ ከአላህ እንጂ ከማንም አይደለም። ሀከዛ ልክ ይሄን ተከትለው ዱዓቶችስ ምን ሰሩ? አቡበክር ስዲቅ፣ ታቢኢዮች፣ አትባው ታቢኢንም ስትሉ ለኡማው የቅብብሎሽ ስራ ነው የተሰራው። ስለዚህ አማኝ በነብሱ አምኛለሁ ብሎ በሰላም አይቀመጥም። ወተዋሰው ቢልሐቅ፣ በሐቅ አደራ የተባባሉ፣ ወተዋሰው አደራ የተባባሉ ቢሰብሪ አን ጣዓቲላህ፣ አላህን በመገዛት ላይ የታገሱ በራሳቸው አብረዋቸው ባሉትም ሰዎች፣ ወሰበሩ አን ማዕሲየቲላህ፣ አሁንም አላህን ከማመጽ የታገሱ። ለምሳሌ አንድ ሰው መጠጥ ይጠጣ ነበር፣ ተው። ሚተው ለማን ሲባል? በእኛ ሀገር ህግ መጠጥ ሐራም ነው አይደለም አይደል? ሚተው ለማን ሲባል ነው? ለአላህ። ከተው በኋላ ተመልሶ ከገባበት ጨዋታ ነው አይደለም? ስለዚህ መተው ራሱ ምን ይፈልጋል? ትግስት ይፈልጋል። አይንን መስበር ትግስት ይፈልጋል። ከወንጀል በጠቅላላ መራቅ ትግስት ይፈልጋል። ምን ትግስት እንደሚፈልገው ሁሉ አላህን መገዛት ትግስት እንደሚፈልገው ሁሉ እስቲቃማ የተባለው ጉዳይ። ሶስተኛው ከአላሁ ስብሓነሁ ወተዓላ የመጣ ከባድ የሆነ ፈተና ሲመጣ በእኛ ላይ ከንብረት ከገንዘብ ከህይወት በኩል መንጠቅን ሲያመጣ ኢና ሊላሂ ወኢና ኢለይሂ ራጂኡን ብቻ ማለት ነው ከኛ የሚጠበቀው። ቀውሉሁ ተዓላ ወልዐስር ዩቅሲሙ ረቡና፣ ጌታችን ይምላል ቢዳህሪ በጊዜ አይ ማለትም አዘማኑ አለዚ ተቀዑ ፊሂ ሐረካቱ በኒ አደም፣ የአደም ልጆች ሚንቀሳቀሱበት በሆነው ወቅት እኮ አላህ ማለ አላ ዓቂበቲ ቲልከል አፍዓል፣ በዚች በስራቸው መጨረሻ እኮ የሚመነዱባት በሆነችው ወጀዛኢሂም፣ በሚከፈላቸውም ደሞዝ። እዚህ ምድር ላይ በተሰራው አይደል የሚቀጥለው ደሞዝ፣ የሚቀጥለው አገር ላይ ደሞዝ የሚከፈለው አላህ በወቅት ማለ። ቀውሉሁ ተዓላ አንቀጽ ቁጥር 2 እና 3 ኢነ ልኢንሳነ ለፊ ኹስር ኢለ ለዚነ አመኑ ወአሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ሃዛ ጀዋቡል ቀሰም። ጀዋቡል ቀሰም ማለት ምን ማለት ነው ብለናል? የተማለበት ጉዳይ መልሱ አላህ ማለ። ከማለ በኋላ መልሱ ምንድን ነው? ወልማዕና ትርጉሙ ኢነል አስለ ፊ ናሲ፣ መሰረቱ በሰው ልጆች ላይ አነሁም ፊ ነቅሲን፣ እነሱ እኮ በጉድለት ውስጥ ናቸው፣ ወሃለከቲን፣ በጥፋት ውስጥ ናቸው። ወዩኽሪጁ ይወጣል ሚን ሃዲሂ ሲፋ፣ ከነዚህ ባህርያት ውስጥ መን ተሰፈ የተገለጸ ሰው ቢሲፋቲ አርባዓ፣ በአራት ባህሪዎች የተገለጸው ሰው ግን ይወጣል ከክስረት። አንደኛ ማዕሪፈቱል ሐቂ፣ ሐቅን ማወቅ። ወሁወ ቀውሉሁ ኢለ ለዚነ አመኑ፣ እነዚያ ያመኑት። ማመን ከምን በኋላ ነው የሚመጣው? ከማዕሪፋ ከማወቅ በኋላ። ሁለተኛ ወልዓመሉ ቢሂ፣ በሱ ደግሞ መስራታቸው። ወሁወ ቀውሉሁ፣ እሱም እኮ ያላህ ንግግር ነው። ወዓሚሉ የሰሩ አሷሊሓት መልካሞችን የሰሩ። ሶስተኛ ወተዕሊሙሁ ማስተማራቸው ሊመን ላ ዩሕሲኑ፣ ይህንን ላላሳመረ ላጓደለ ለማያውቀው ጃሂል ለሆነው ሰው እኮ ማስተማራቸው። ወሁወ ቀውሉሁ፣ ይህም ደግሞ እኮ ያላህ ንግግር ነው። ወተዋሰው አደራ የተባባሉ ቢልሐቂ፣ በእውነቱ አደራ የተባባሉ። ወሰብሩ ዓለይሂ፣ በሱ ላይ ደግሞ የታገሱ። ወሁወ ቀውሉሁ፣ እሱም እኮ ንግግር ነው። የትኛው? ወተዋሰው ቢሰብሪ፣ በትዕግስት አደራ የተባባሉ የሚለውን ሚን ሐብሲ፣ በመቆጠብ በመያዝ አነፍሲ፣ አንዲትን ነፍስ በማሰር በመግታት በመያዝ አላ በአዳኢ ፈራኢድ፣ አላህ ግዴታ ያደረጋቸውን በመወጣት ላይ ነፍስን ማገት። ወዓለል መሳኢቢ፣ በመከራ ሚን ቀደሪሂ፣ አላህ በወሰነው በሆነ መከራ ሲመጣ በሱም ላይ በመታገስ። ወሐብሲሃ አኒል መዓሲ፣ ከወንጀል ደግሞ እሷኑ ነፍስ መግታት። ፈዩሲ፣ አደራ ይባባላሉ እኮ ባዕዱሁም ባዕደን፣ ከፊሉ ከፊሉን ቢርፍቂን፣ በእዝነት ወሊኒን፣ በለዘብተኝነት ቢሃዚህ ልእሙር፣ በእነዚህ ጉዳዮች ላይ እኮ አደራ ይባባላሉ። ወላሁ አዕለም፣ አላሁ ስብሓነሁ ወተዓላ ይበልጥ አዋቂ ነው አሉ። እንጨምር አንድ ሱራ አለ፣ ሱረቱ አልሁመዛ። አዑዙ ቢላሂ ሚነ ሸይጧን ረጂም፣ ቢስሚላሂ ረሕማን ረሒም። ወይሉን
ወይሉን ሁለት ትርጉም አለው። አንደኛ ወየውለት ከአላህ በኩል የሆነ ዛቻ አስፈሪ ነው አይደል? ሁለተኛ ጀሃነም ውስጥ ያለች ሸለቆ ናትም ተብሏል። እዛ ይገባል። በማን ከወይል በኋላ ባህሪው የተጠቀሰ የሆነ ግለሰብ ወይሉን ወየውለት ሊኩሊ ለእያንዳንዱ ሁመዘቲን ሐሜተኛ። ሐሜት ማለት ሰው እንዲወሳበት በማይፈልገው ባህሪው በሌለበት ስለሱ ማውራት። ወይሉን ወየውላቸው ወይንም የጀሃነም ሸለቆ አለላቸው ሊኩሊ ለእያንዳንዱ ሁመዘቲን ሐሜተኛ ሉመዘቲን ተሳላቂ የሆነ ማለት ሰዎች ሲያልፉ የሰውየውን እግር ያይና ሽፉት ሸፋፋ ነው እኮ በሚመስል በአይኑ ሊሆን ይችላል፣ በከንፈሩ ሊሆን ይችላል። ሰው ላይ ሚሳለቅ ሰው ላይ ሙድ ሚይዝ ኢናው እኮ ከገጠር እንደወረደ ነው ገና ከች ሲል እኮ እናቀዋለን ኢላ አኺሪ። እቺ ምላስ ጉደኛ የምትባል አካል ናት። ነቢዩ ሰለላሁ ዐለይሂ ወሰለም በተግባር ያሳዩአቸው ምሳሌዎች በጠቅላላ የነገሩን ክብደት ያሳያል። ቆይ የእሳቸው አፍ ለመምከር ከበቂ በላይ ነው አይደለም? ነው። ምላስም በተመለከተ ግን ምን አደረጉ? እሳቸው ያዟት፣ እሷኑ ራሱ ቆነጠጧት። በሁለት ጣታቸው ቆንጥጠው እቺን ያዝ ብለው ለሙዓዝ መከሩት። እቺን ያዛት አሉት። ከየት የምትወጣውን ልብ በሉ። ደግሞ አላህ እንዴት አድርጎ እንደገደበባት ይሄ አዛኝ ጌታ ከላይ ለብቻ ሊያስቀምጣት ይችል ነበር አልነበር? እንደው ንገሩኝ፣ በአላህ ከላይ ሊያስቀምጣት ይችል ነበር አልነበረም? ወላሁ አላ ኩሊ ሸይን ቀዲር አይደል? ሊያዝንልን ምን አደረገ? በጥርሶች ገደባት። ከላይም ተገድባ ከታችም ተገድባ፣ ከፊቷ ደግሞ ሌላ ሁለት ከንፈር አለባት ከላይም ከታችም። ይሄን ሁሉ በርግዳ ከወጣች መልካም እንጂ መጥፎ ልትናገር ይገባት ነበር? ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን ያመነ ሰዋል በአላህ ብለው ተነሱ። ቀጠሉና በመጨረሻው ቀን ያስፈራራል አያስፈራራል? መልካም ይናገር ካልሆነ ዝም ይበላል። ለምን? ከንግግር በኋላ የሚመጣው አደገኛ ስለሆነ። ንግግር በምላስ ብቻ አይደለም። አይሻን ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏት? ከነቢዩ ሚስቶች ውስጥ አንደኛዋ በቁመት አጭር ነበረች። አጭርም ረዥምም፣ ቀይም ጠይምም፣ ወፍራምም ቀጭንም አድርጎ የሚፈጥረው ማን ነው? አላህ። የሰው ልጆችን በአካላታቸው ልትነካቸው ከሞከርክ ማን ነው እየነካ ያለው? እነሱም በዚህ መልክ የፈጠራቸውን ጌታ። አይሻ በምልክት ምን አለች? በእጇ አጭር ናት ለማለት በእጇ ተናገረች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏት? ያ አይሻ አሏት፣ አንቺ አይሻ ሆይ እቺ ንግግርሽ አሏት። በምላሷን ያወጣችው አይደል? በእጇ እኮ ነው። ባህር ላይ ቢጣል አሏት፣ የሰፈር ወንዝ ውስጥ እኮ አይደለም፣ ባህር ላይ ቢጣል ባህሩን ደም በደም ያደርገዋል አሉ። ደም የሚወጣው ከምን በኋላ ነው? ከኃይለኛ ምት በኋላ ነው አይደል? ይሄን ያህል ነው አላህ ዘንድ። ስለዚህ አላህ ሲጀምር ወይሉን ብሎ መጀመሩ ብቻ ይበቃል አይበቃም? ወንድሞች ወይሉን ወየውላቸው እነማን ነው? ሊኩሊ ለእያንዳንዱ፣ ሁመዘቲን ሐሜተኛ ለሆኑ፣ ሉመዘቲን ጣዓን ማለት ነው ሰውን አነዋሪ የሆኑ ሰዎች። ሌላ ባህሪ ደግሞ አላቸው አላህ ይጠብቀንና፣ አለዚ ከባህሪያቸው ውስጥ እኮ ጀማዓ ሰበሰቡ፣ ማለን ገንዘብን፣ ወዓደደህ ቆጣጠሩትም። ሲጋው ፍሰቱ በማን ነው የመጣው? በአንድ ግለሰብ በሚመስል ነው አይደል የመጣው? ነገር ግን ሁላችንም የሚመለከት ነው። ከዚህ ባህሪ ራሳችንን ካላጸዳን ልክ እንደ ሱረቱል አስር የሰው ልጆች ሁሉ የከሰሩ ናቸው እነማን ሲቀሩ? በእነዚህ ባህሪያት የተገለጹት ሲቀሩ። እዚህ ጋር ደግሞ እነዚህ ባህሪያት ያሏቸው ሰዎች ወይል የሚባል ጀሃነም ተደግሶላቸዋል። ከዚህ ራሳቸውን ይጠብቁ። አለዚ አላህን ማይፈሩ ሰዎች እኮ እነዚህ ሐሜተኛና ሰው ላይ የሚሳለቁ ሰዎች እኮ አለዚ እነሱ እኮ ናቸው ጀማዓ የሰበሰቡ፣ ማለን ገንዘብን፣ ወዓደደ ይቆጣጠሩታል። ልብ በሉ፣ ገንዘብን መሰብሰብ ሐራም አይደለም። በሐላል ሰብስበህ በሐላል እስካወጣሁ ድረስ እንዲያውም ይወደድልሃል። ነገር ግን ይሰበስቡታል፣ ይቆጣጠሩታል። በዶላር ይቀመጦይ በእንትን ይቀመጦይ ይላሉ። የአላህ ትዕዛዝ ደግሞ መጥቶ ይውጣለት ሲባል አያወጡለትም። ወቱሒቡነ አልማለ ሑበን ጀማ፣ ገንዘብን በጣም መውደድን ተወዷታላችሁ አለ። ነገር ግን ብልጥ የሆነ ሰው ይህን ገንዘብ ለማን ያወጣዋል? በአላህ መንገድ ላይ ያወጣዋል። አይሻን ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏት? ፍየል አረዱና ይሰጡ ጀመር። ምን ቀረ አሏት። ከፍየሉ ላይ ይሄ ብቻ ቀርቷል አለቻቸው። አይ የቀረውማ አሏት
የሰጠነው ነው አሏት። የት ስለቀረ አላህ ዘንድ ስለሚገኝ። እዚህ ምድር ላይ ያለውስ ሀከዳ ትበለዋለህ፣ ወዴት ይሄዳል? ወደ ታች ይሄዳል። አትብላ ለማለት ደግሞ አይደለም፣ በአግባቡ ይውጣ ነው። ያሕሰቡ ይገምታል ደግሞ ይሄ የሰው ልጅ አነ ማለሁ ይሄ የሰበሰበው ገንዘቡ አኽለዳህ ዘውትር ያዘወትረኛል ብሎ ይገምታል። ይኸው ከሃዲያንን አላህ ሲወስፋቸው ምን አለ? አነ ማለሁ ገንዘባቸው እኮ አኽለዳህ ያዘወትረናል ብለው ይገምታሉ፣ ለዘላለም እንቆያለን ብለው። ከላ በፍጹም ይከልከሉ። ለዩንበዘነህ ይወረወራሉ እኮ ፊል ሑጠማ ሰባባሪቱ ላይ እኮ ይወረወራሉ። ስብርብር የምታደርገዋ ላይ እኮ ይወረወራሉ። ማናት? ለወደፊት ይመጣል። ወማ አድራከ ምን አሳወቀ? መልሑጠማ እቺ ሰውነትን ድቅቅቅ ስብርብር የምታደርገው ማን መሆኗን ምን አሳወቀህ? ናሩላህ የአላህ እሳት እኮ ናት። አልሙቀዳ የተቀጣጠለች የሆነች ወቁዱሃ ናሱ ወል ሂጃራ ማቀጣጠያዋ ደግሞ ድንጋይና የሰው ልጆች የሆኑ አለቲ እቺ እሳት እኮ ከመቀጣጠሏ የተነሳ ተጠሊዑ ትደርሳለች አለል አፍዒዳ ከሰውነት አልፋ ልብ ላይ ትደርሳለች። አላህ ይጠብቀንና አንዳንድ ቀን ካስታወሳችሁ በጣም ፀሐዩ ይበረታና ሰዎች ቀጥታ የሚይዙት ምናቸው ነው? ደረቴ ላይ እስቲ ውሃ አፍስሱልኝ ይላል። ከምን ዘልቆ እየገባ ሰውነትን አልፎ ልብ ድረስ እየደረሰ አያችሁ። ልብ ጋር ከደረሰ አንድ ጉዳይ ከባድ ነው ማለት ነው አይደል? አላህ ገለጻት። እቺ ሰባባሪ እሳት የተባለችው የአላህ እሳት እኮ ጀሃነም እኮ ተጠሊዑ ትደርሳለች አለል አፍዒዳ ልብ ድረስ ትደርሳለች። ኢነሃ እሷ እሳት እኮ አለይሂም በእነሱ ላይ በሚገቡባት ላይ አላህ ይጠብቀንና ሙእሰዳ የተከረቸመች የተዘጋች ናት። ፊ አመዲን በሙሶሶዎች ሙመደዳ በጣም ረዣዥም በሆኑ ሙሶሶዎች እኮ የተዘጋች ናት። ሌላ ቦታ አላህ ምን እንዳለው? ኩለማ አራዱ አየኽሩጁ ሚንሃ ኡዒዱ ፊሃ ከሷ ሊወጡ እኮ በእያንዳንዱ በፈለጉ ጊዜ አለ። በጣም እየበረታባቸው እሳቱ አላህ እኛንም ዝርያዎቻችንም ይጠብቀን። ሊወጡ አይችሉም፣ ይመለሳሉ። ለምን? ሙሶሶዎቹ በጣም ረዣዥም ናቸው። ፊ አመዲን ሙመደዳ የተዘጉ ናቸው ደግሞ በትልልቅ ሙሶሶዎች ውስጥ። ጥሩ ቀውሉሁ ተዓላ ወይሉን ሊኩሊ ሁመዘቲን ሉመዛ አለዚ ጀመዐ ማለን ወዐደዳ የሕሰቡ አነ ማለሁ አኽለዳ ሚለው የተዋዓዱ አላህ እኮ ይቀጥራል በዛቻ መልኩ ረቡና ጌታችን ኩለ መን ካነ ኹሉቁሁ ስነ ስርዓቱ ይሄ የሆነ አነሁ የግታቡ ናስ ሰዎችን የሚያማ ወየጣኑ ፊህም እነሱ ላይ የሚሳለቅ የሆነ አለዚ ሚን ሲፈቲሂ ከባህሪ ውስጥ እኮ አነሁ ይሄ ግለሰብ ሐሪሱን በጣም ጉጉ እኮ ነው አላ ጀምዒል ማሊ ገንዘብን በመሰብሰብ ላይ ወልኢክታሪ በመብዛት ላይ ብቻ ሚን ዓዲሂ በመቆጣጠር ወሒሳቢሂ ይሰራላቸዋል ደግሞ ምናቸውን ስሌቱን ይሰራራል የብሩን ይሄን ያህል አለኝ የመሳሰለው እያለ ወሊሽደቲ ወላዒሂ ቢሂ በገንዘብ ፍቅር በጣም ጠልቆ በመሄዱ የተነሳ የዙኑ ይላል እኮ አነማ ለሁ ገንዘቡ ሰዩብቂህ እንደሚያቆየው ፊ ሃዚሂ ዱንያ እዚህ ምድር ላይ እንደሚቆይ ይመኛል። አንቀጽ ቁጥር 4 እስከ 9 ድረስ ቀውሉሁ ተዓላ ከላ ለዩንበዘነ ፊል ሑጠማ ወማ አድራከ መል ሑጠማ ናሩላሂ ልሙቀዳ አለቲ ተጠሊዑ ዐለል አፍዒዳ ኢነሃ ዐለይሂም ሙዕሰዳ ፊ አመዲን ሙመደዳ አይ ማለትም ማ ዛሊከ ይህ እኮ አይደለም ከማ የዙኑ ሃዘል ሃሚዝ አላሚዝ ሐሜተኛና ተሳላቂው ሰውዬ ገንዘቡን የሚሰበስበው እንዳሰበው እኮ አይደለም ጉዳዩ። ለይሰ ማለሁ ቢሙኸለዲህ ገንዘቡ እኮ የሚያከርመው አይደለም። ثم أخبر تعالى ከዚያም ከፍ ያለው ጌታ እኮ የላቀው ጌታ ነገረን አነሁ ሰዩዓቂቡ አላሁ ስብሓነሁ ወተዓላ እንደሚመነዳቸው አላ አዕማሊሂ በስራቸው አለቲ ዓሚለሃ እዚህ ምድር ላይ በሰሯት ስራ እንደሚመነዳቸው እኮ ተናገረ። ፈዘከረ ጠቀሰ እኮ አላህ አነሁ ሰየቅዚፉሁ እንደሚወረውራቸው ወዩልቂህ እንደሚጥላቸው ፊል ሑጠማ ውስጥ እንደሚጥላቸው አለቲ እቺ ሑጠማ የተባለችው እሳት ማለት ነው። ተሕጢሙሁ የምትሰባብር የሆነች ወተዱቁሁ የምታደቃቸው የሆነች ወተክሲሩሁ ስብርብራቸው የምታወጣ የሆነች እዛ ውስጥ እኮ ይወረወራሉ። ثم استفحم
ከዚያም እኮ አላህ አስገነዘበ አንሃ እሷን አስመልክቶ አላ ሰቢሊ አተህዊል ምን በማድረግ ጉዳዩን በማስጨነቅ መልኩ እኮ ከፍ አደረገ ስለሷ። ፈቃል እንዲህም አለ ወማ አዕለመከ ምን አሳወቀህ ማ ሃዚህ ለቲ ተሕጢሙ ማ ፊሃ በውስጧ ያለውን ስብርብር የምታደርገው ማን እንደሆነች ምን አሳወቀህ አለ። ثم በየነ ከዛም አላህ እኮ አስገነዘበ አነ ሃዚህ ልሖጠማ እቺ እኮ ሰባባሪዋ هي النار እሳት መሆኗን አለቲ እሷ ተሽተዒሉ የምትቀጣጠል የሆነች ወተልተሂቡ የምትንበለበል የሆነች ሚን ሽደት ልኢቃዲ ከመቀጣጠሏ የተነሳ هذه النار እቺ እሳት እኮ አለቲ የብልغ ሐሩሃ ቁሉበሁም አቃጣይነቷ ልባቸውን የሚደርስ የሆነች ወተሕርቁ ምታቃጥል ኩለ ቀልቢን እያንዳንዱን ልብ ቢሐሰቢ ዘንቢህ በወንጀሉ ልክ ትደርሰዋለች ልቡ ድረስ። وهذه النار እቺ እሳት እኮ ሙጥቢቀቱን የተዘጋች እኮ ናት على الكفار በካህዲያን ላይ لا يستطيعون الخروج منها ከሷ እኮ መውጣትን በፍጹም አይችሉም። وهم እነሱ እኮ يعذبون فيها በሷ ውስጥ ይቀጣሉ እኮ في أعمدة በምሰሶዎች طويلة ረዣዥም የሆኑ من النار ከእሳት والله أعلم الله سبحانه وتعالى ይበልጥ አዋቂ ነው። إن شاء الله تعالى سورة الفيل እና سورة القريش እያል እንቀጥላለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك